የተከበራችሁ ውድ የኢትዮጵያ ልጆች በያላችሁበት ሁሉ ሰላም ይብዛላችሁ። ይህ የድል ሚዲያ ነው። ውድ ተከታዮቻችን በዓለማችን ከተከሰቱ ሁነቶች መካከል አስገራሚና ተመራጭ የሆኑ ወሬዎችን ለእናንተ የምናሰማበት ሰዓት ላይ ደርሰናል። እንደምን ሰነበታችሁ በማለት ሰላምታችንን በማስቀደም መረጃዎቹን እናሰማችኋለን። አብራችሁን ሁኑ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መረጣ ያቀረቡትን የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ አካሄድ እንደሆነ በመግለጽ ተቃወመ። የፌዴራል መንግስት የትግራይን ህልውና የሚፈታተኑ ሁካታና ግጭትን የሚፈጥሩ ስራዎችን እያከናወነ ነው ሲልም ከሷል። ክንፉ መጋቢት 17 2017 ዓ.ም ምሽት ባወጣው መግለጫ የኢትዮጵያ መንግስት ደም አፋሳሹን ጦርነት ባስቆመው የፕሪቶሪያው ስምምነት መሰረት ሊፈጽማቸው ይገባ የነበሩ የትግራይ መብትና ደህንነትን የሚመለከቱ ወሳኝ የስምምነት ይዘቶች የመፈጸም ተግባር እያከናወነ አለመሆኑን ገልጿል። በስምምነቱ የሌሉ ጉዳዮች በብቸኝነት በትግራይ ላይ በመጫንና የሰላም ሂደት በሚጎዱ ተግባራት ተጠምዶ ይገኛል ሲልም የፌዴራል መንግስትን ወቅሷል። በአሁኑ ሰዓት የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባ እንደነበር የገለጸው ፓርቲው ይህ ያልተሳካው የፌዴራል መንግስት ስምምነቱን አፈጻጸም በተመለከተ በተከተለው የተሳሳተ አካሄድና የፖለቲካ ትርምስ እንዲኖር በመስራቱ ምክንያት እንደሆነ በመግለጫው ላይ አስፍሯል። በአሁኑ ሰዓትም ከዚህ ቀደም ከነበሩ የፕሪቶሪያ ስምምነት የሚጻረሩ ተግባራት፣ ሌሎች አዳዲስ ጥሰቶች በኢትዮጵያ መንግስት እየተፈጸሙ መሆኑንም ገልጿል። የፓርቲው ክንፍ ይህንን ክስ ያቀረበው ጠቅላይ ሚኒስትር አብይ የትግራይ ህዝብ የክልሉ ጊዜያዊ አስተዳደር ፕሬዝዳንትን የሚተካጩ በኢሜይል እንዲጠቁሙ ጥሪ ካቀረቡ በኋላ ነው። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ሚዲያ ገጾቻቸው በትግርኛ ቋንቋ ባስተላለፉት መልእክት የፕሪቶሪያው ስምምነትን ተከትሎ በ2015 ዓ.ም የተቋቋመው የትግራይ ክልል ጊዜያዊ አስተዳደር የ2 ዓመት የሥራ ጊዜ መጠናቀቁን ገልጸዋል። ይሁን እንጂ ጊዜያዊ አስተዳደሩ በእነዚህ ጊዜያት ውስጥ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማከናወን ሁኔታዎችን ማመቻቸትን ጨምሮ ማከናወን የነበረበትን ቁልፍ ተግባራቶች በወቅቱ ማከናወን እንዳልቻለ ጠቅሰዋል። በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የህግ ማሻሻያ ተደርጎ የጊዜያዊ አስተዳደሩ የቆይታ ዘመን በ1 ዓመት እንዲራዘም እንደሚደረግ አስታውቀዋል። ያለፉት 2 ዓመት በአቶ ጌታቸው ረዳ ሲመራ የነበረው ጊዜያዊ አስተዳደር የስልጣን ዘመኑ ሲራዘም አዲስ ፕሬዝዳንት እንደሚሾምለት ጠቅላይ ሚኒስትሩ አስታውቀዋል። የትግራይ ህዝብም በጊዜያዊ አስተዳደሩ የሚሰጣቸውን ተግባራት በብቃት ይወጣሉ፣ እንዲሁም የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ብሎ የሚያምንባቸውን እጩዎች በኢሜይል ለፕሬዝዳንትነት እንዲጠቁሙ ጥሪ አቅርበዋል። አስተዳደሩን ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር ደንብ ርዕሰ መስተዳደሩ በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሾማል ይላል። ይህ ደንብ የወጣው የፌዴራል መንግስት በክልል ጣልቃ የሚገባበትን አስተዳደሩ ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር ደንብ ርዕሰ መስተዳደሩ በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሾማል ይላል። ይህ ደንብ የወጣው የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም የወጣውን አዋጅ መሰረት በማድረግ ነው። ጠቅላይ ሚኒስትር አብይ የጊዜያዊ አስተዳደሩ የ2 ዓመት የስልጣን ጊዜ መጠናቀቅን ሲገልጹ የጠቀሱት ይህንኑ ከ22 ዓመት በፊት የወጣ አዋጅ ነው። ትናንት ምሽት መግለጫ ያወጣው በዶክተር ደብረጽዮን የሚመራው የህወሓት ክንፍ ግን እነዚህን ህጎች አግባብነት የሌላቸው ሲል ጠርቷቸዋል። የፌዴራል መንግስት በእነዚህ ህጎች እየተመራ ያለው ግጭት የማቆም ስምምነትን መንፈስና ይዘት ወደ ጎን በመተው እንደሆነ በመግለጫው ጠቅሷል። የፌዴራል መንግስት ተደራዳሪ ወገኖች በድርድርና በመግባባት የደረሱበትን የጋራ ስምምነት ችላ እንዳለ ያነሳው መግለጫው አግባብነት በሌላቸው ህጎች አዋጅ 359/1995 ደንብ 533/2015 ብቻውን እንደፈለገ ለመሄድ እየሰራ ይገኛል ሲል ተችቷል። የፕሪቶሪያ ስምምነት የትግራይ ጊዜያዊ አስተዳደር
በተደራዳሪዎቹ ህወሓትና የኢትዮጵያ መንግስት ስምምነት እንደሚቋቋም መደንገጉን በመግለጫው አስታውቋል። ዘላቂ ሰላምን ለማስፈንና ግጭትን ለማቆም በተደረገው የፕሪቶሪያ ስምምነት አንቀጽ 10 በቅንፍ 1 መሰረት ሁሉን አካታች የሆነ የትግራይ ጊዜያዊ ክልላዊ አስተዳደር የሚቋቋመው ህወሓትና የፌዴራሉ መንግስት በሚያደርጉት ፖለቲካዊ ምክክር ይሆናል ይላል። በዶክተር ደብረጽዮን የሚመራው የህወሓት ክንፍ መግለጫ በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያ ስምምነት ውጤት እንጂ የኢትዮጵያ መንግስት የተናጠል ውሳኔ ውጤት አይደለም በማለት አጽንኦት ሰጥቷል። ይሁን እንጂ ይህንን የስምምነት ድንጋጌ የሚጥስ እንቅስቃሴ እየተደረገ ይገኛል ሲል ከሷል። ባለፉት ሳምንታት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሚተኩበትን አካሄድ በተመለከተ ከፌዴራል መንግስት ጋር ንግግር እንደተደረገ በመግለጫው ላይ ጠቅሷል። በህወሓት አመራሮች መካከል የተፈጠረውን መከፋፈል ተከትሎ በዶክተር ደብረጽዮን በሚመራው የፓርቲው ክንፍ ተቀባይነት ያጡ ፕሬዝዳንት አቶ ጌታቸው ከስልጣን መነሳታቸው በይፋ ባይገለጽም በክልሉ መዲና በመቀሌ ከተማ ሆነው መዋቅሩን እየመሩ አይደለም ብሏል። የፓርቲው ክንፍ በመግለጫው የጊዜያዊ አስተዳደሩን አፈጻጸም በመገምገም ፕሬዝዳንቱን ለመቀየር ስምምነት ላይ መደረሱን ገልጿል። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ ፕሬዝዳንት እንዲሆኑ የህወሓት ማዕከላዊ ኮሚቴ እንደወሰነ እና ይህ ውሳኔ በኢትዮጵያ መንግስት በኩል ተቀባይነት እንዳገኘ ፓርቲው አስታውቋል። ክንፉ ጠቅላይ ሚኒስትር አብይ ያቀረቡት የእጩ ጥቆማ ጥሪ ይህንን ስምምነት ወደ ጎን በመተው የተከናወነ መሆኑን በመግለጽ ተቃውሞታል። ጥሪው ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትሩ የተናጠል ውሳኔ የሚያስመስልና የፕሪቶሪያው ስምምነት የሚጥስ አካሄድ ስለሆነ ተቀባይነት የለውም ሲልም ውድቅ አድርጓል። መግለጫው ሌሎች ጉዳዮችንም በማንሳት የፌዴራል መንግስትን በፕሪቶሪያ ስምምነት በመጣስ ድርጊት ከሷል። በፕሪቶሪያ ስምምነት መሰረት ተፈራራሚ ወገኖች በቀጥታም ሆነ በተዘዋዋሪ አንዱ ሌላውን ያለመተንኮስ ግዴታ እንደተጣለባቸውና ተንኳሽ የፕሮፓጋንዳና የሚዲያ ስራዎችን ማከናወንም እንደተከለከለ ጠቅሷል። የኢትዮጵያ መንግስት እነዚህን ግዴታዎችን በመጣስ የትግራይን ህልውና የሚፈታተኑ ሁካታና ግጭትን የሚፈጥሩ ስራዎችን ከመጀመረ ረዘም ያለ ጊዜ ቆይቷል ሲል ወቅሷል። የፌዴራል መንግስት ይህንን እያደረገ ያለ ልክ የሌለው ሀብት በማፈስ እንደሚሆንም በመግለጫው አስፍሯል። በተጨማሪም የህዝብ ሰላም የሚያተራምሱ ሰፋፊ እንቅስቃሴዎችን እየተደረጉ ናቸው ያለው ክንፉ ሰላምን ጠብቀው ዋጋ እየከፈሉ ያሉና የመከታችን ዋልታ የሆኑ የትግራይ ሰራዊትና አመራሩ በሬ ወለደ በኢትዮጵያ መንግስት ተቋማት እየተወነጀሉ ይገኛሉ ብለዋል። መግለጫው ወደ ትግራይ ክልል ነዳጅና ሌሎች በመንግስት የሚተዳደሩ ወሳኝ ሸቀጦችና አገልግሎቶች እንዳይገቡ መከልከላቸውን በመጥቀስ በትግራይ ህይወትና ኑሮ መጫወቱ ቀጥሏል ሲል መንግስትን ከሷል። የትግራይ ክልል ንግድና ኤክስፖርት ቢሮ ላለፉት 11 ቀናት ከሌሎች ክልሎች በተለየ ሁኔታ ወደ ትግራይ ክልል ምንም አይነት ነዳጅ አለመጫኑን ለቢቢሲ ገልጿል። የኢትዮጵያ ነዳጅ አቅራቢ ድርጅት ለሁሉም ክልሎች የሚያጋራው የነዳጅ ስርጭት መረጃ የነዳጅ አቅርቦት ሙሉ ለሙሉ የቆመው በትግራይ ክልል ብቻ እንደሆነ እንደሚያመላክት በቢሮው የሸማቾች ጥበቃ ዳይሬክቶሬት አቶ ካሳሁን ክንድየ ለቢቢሲ ተናግረዋል። እንደነዚህ የመሳሰሉ የሰብአዊ ተግባራት የፕሪቶሪያው ስምምነት ብቻ ሳይሆን ዓለም አቀፍ ሕጎችን የሚጻረሩና እጅጉ አስነዋሪ የሰው ልጅ ጸረ የሆኑ ወንጀሎችና በዘር ማጥፋት የሚያስጠይቁ ተግባሮች ናቸው ብለዋል። ክንፉ በፕሪቶሪያ ስምምነት መሰረት መፈጸም ነበረባቸው ያላቸውን የተፈናቀሉና የተሰደዱ ዜጎች ወደ ቀያቸው መመለስ፣ የትግራይ ሉዓላዊነት ማረጋገጥ፣ ፍትህና ተጠያቂነት እንዲነግስ ማድረግ እንዲሁም የተለያየ ጉዳት የደረሰባቸውን የመካስ ተግባራት እንዲከናወኑ ጠይቋል። በትግራይ የተመረጠ መንግስት እንዲኖር ርብርብ እንዲደረግና ተዛማጅ ተግባሮች በስምምነቱ መሰረት እንዲፈጸሙም ጥሪ አቅርበዋል። መግለጫው አክሎም የኢትዮጵያ መንግስት በግልጽ እየታዩ ካሉትና ለህዝብ ጎጂ የሆኑትን ሁካታና ግጭት ከሚፈጥሩ ተግባሮች ተቆጥቦ ዘላቂ ሰላምን የጋራ ጥቅም በሚያረጋግጡ ተግባሮች ላይ እንዲያተኩር ጥሪያችንን እናቀርባለን ሲልም የፌዴራል መንግስቱን አሳስበዋል። ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በጥቁር ባህር ላይ የተደረሰውን የተኩስ አቁም ስምምነት ለማክበር ማዕቀብ ይነሳልኝ ስትል ያቀረበችውን ቅድመ ሁኔታ በመቃወም
አሜሪካ በእነዚህ ፍላጎቶች ፊት ጠንካራ ሆና ትቆማለች የሚል እምነት እንዳላቸው ተናገሩ። ሞስኮ የንግድ መርከቦች ደህንነቱ የተጠበቀ እንቅስቃሴን እንዲያደርጉ ለመፍቀድ ማክሰኞ ዕለት የተደረሰው የባህር ላይ ስምምነት ተግባራዊ የሚሆነው የምዕራቡ ዓለም በሩሲያ የምግብና የማዳበሪያ ንግድ ላይ የጣለውን እገዳ ከተነሳ ብቻ ነው ብላለች። ዜሌንስኪ ይህንን ያሉት በፓሪስ ከአውሮፓ ለተሰበሰቡ ጋዜጠኞች ቃለ ምልልስ በሰጡበት ወቅት ነው። ቢቢሲ አሜሪካ የሩሲያን ጫና ትቃወም እንደሆነ ላቀረቡት ጥያቄ ፕሬዝዳንቱ ሲመልሱ ተስፋዬ እንደዚህ ነው፣ ፈጣሪ ባርካቸው፣ ግን እናያለን ብለዋል። ዋይት ሃውስ ባለፈው ማክሰኞ እንዳስታወቀው የሩሲያና የዩክሬን ልዑካን በሳውዲ አረቢያ ከአሜሪካ ባለሥልጣናት ጋር ለ3 ቀናት የተናጠል ውይይት ካደረጉ በኋላ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ ተስማምተዋል። ከሰዓታት በኋላ ግን ክሬምሊን የቅድመ ሁኔታዎች ዝርዝር የያዘ መግለጫ አውጥታለች። ከቀረቡት ቅድመ ሁኔታዎች መካከል በግብርና ንግድ ላይ በተሰማሩ የፋይናንስ ተቋማት ላይ ምዕራባውያን ያስቀምጧቸው ማዕቀቦች እንዲሰረዙና የስዊፍት ዓለም አቀፍ የክፍያ ስርዓትን ዳግም መልሶ መጠቀም መቻል የሚሉት ይገኙበታል። ትራምፕ መንግስታቸው ሞስኮው ላይ የተጣሉ ማዕቀቦች እንዲነሱ ያቀረበችውን ጥያቄ እየተመለከትነው ነው ቢሉም የአውሮፓ ህብረት ግን ረቡዕ ዕለት የሩሲያ ወታደሮች ከዩክሬን ግዛት ያለምንም ቅድመ ሁኔታ ካልወጡ በስተቀር ማዕቀቡን እንደሚያነሱ ተናግረዋል። ዜሌንስኪ በፓሪስ ለተሰበሰቡ ጋዜጠኞች ሲናገሩ አሜሪካ ለምታደርገው የሁለትዮሽ ድጋፍ በጣም አመሰግናለሁ ብለዋል። ነገር ግን አንዳንዶች በሩሲያ ትርክት ተጽዕኖ ስር ናቸው ብለው እንደሚሰጉ አልሸሸጉም። በእነዚያ ትርክቶች መስማማት አንችልም ሲሉም አክለዋል። የዩክሬኑ ፕሬዝዳንት ባለፈው ሳምንት የትራምፕ መልእክተኛ ስቲቭ ዊትኮፍ በአንድ ቃለ ምልልስ ላይ አውሮፓ ዩክሬንን ለመደገፍ የፈቃደኞች ጥምረት ለመመስረት የምታደርገውን ጥረት ስለማጣጣላቸው ያላቸውን አስተያየት ተጠይቀዋል። ዜሌንስኪ በችኮላ ድምዳሜ ላይ እንደማይደርሱ ተናግረው ዊትኮፍ ያላቸው ልምድ በመኖሪያ ቤቶች ልማት ላይ መሆኑን በመጥቀስ ልምድ አልነበራቸውም ብለዋል። እኔ እስከማውቀው ድረስ ሪል ስቴትን እንዴት እንደሚገዛና እንደሚሸጥ ጠንቅቆ ያውቃል። ነገር ግን ይህ በተወሰነ መልኩ የተለየ ነው ብለዋል። አውሮፓ በጦርነቱ ወቅት ራሷን በተሻለ ሁኔታ አጠናክራለች ሲሉም አክለዋል። ቢቢሲ ዜሌንስኪ በታሪክ ውስጥ እንዴት መታወስ እንደሚፈልጉ ጠይቋቸው ሲመልሱም የታሪክ መጽሐፍት ስለ እኔ ምን እንደሚጽፉ አላውቅም፣ ያ ዓላማዬ ወይም ግቤ አይደለም ሲሉም ምላሽ ሰጥተዋል። ዓላማቸው ዩክሬንን መከላከልና ልጆቻቸው ሳይደበቁ በዩክሬን ጎዳናዎች ላይ ሲሄዱ ማየት እንደሆነ ተናግረዋል። ዩክሬንን በተቻለኝ መጠን ለመከላከል እስከ ዘመኔ መጨረሻ ድረስ የምችለውን ሁሉ አደርጋለሁ ሲሉም አክለዋል። ዩክሬን የሰሜን ጦር ቃል ኪዳንን ወይም ኔቶ እንድትቀላቀል ይፈቀድላት ወይስ አይፈቀድላት በሚለው ጉዳይ ላይ ዜሌንስኪ ሲመልሱ የትራምፕ አስተዳደር የኪየቭ አባልነትን እንደማይቀበለው ቢያስታውቅም በትግል የጠነከረው ሕዝባቸው ጥምረቱን ያፈረጥመዋል ብለው እንደሚያምኑ ተናግረዋል። ቃለ ምልልሱ የተካሄደው ዜሌንስኪ የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮንን በፓሪስ ካገኙ ከጥቂት ሰዓታት በኋላ ነበረ። የዩክሬኑ ፕሬዝዳንት ወደ አውሮፓ የመጡት አጋሮቻቸው የፑቲንን ስጋት በቁም ነገር እንዲመለከቱት ለማሳመን ነው። የፕሬዝዳንት ዜሌንስኪ የመጀመሪያ ፈተና አውሮፓውያን ከቃላት ይልቅ በገንዘብ አጋርነታቸውን እንዲያሳዩ ማስቻል ነው። የፈረንሳዩ ፕሬዝዳንት በጦርነት ለተጎዳው የዩክሬን 2 ቢሊዮን ዩሮ ወታደራዊ እርዳታ ማዘጋጀታቸውን ተናግረዋል። ክሬምሊን ማዕቀብ እንዲነሳላት ላቀረበችው ጥያቄ ማክሮን በሰጡት ምላሽ ሞስኮ ለሰላም የቅድመ ሁኔታዎችን መወሰን እንደማትችል በመግለጽ አውሮፓውያኑ ሩሲያ ላይ የጣሉት ማዕቀብ ማንሳት ለማሰብ ጊዜው በጣም ገና ነው ብለዋል። የምናሰማችሁን ወሬዎቻችንን በየድል የዩቲዩብ ቻናል ከሌሎች አዝናኝና አስተማሪ ፕሮግራሞች ጋር መከታተል የምትችሉ መሆኑን እየገለጽን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲሆኑ ስንጋብዞ በመተማመን ዛሬ ያቀረብንላችሁ ወሬዎቻችንን ለእናንተ ይመጥናሉ ብለን ያሰማናችሁ ናቸውና ቀጣይ እስከምንገናኝ ሰናይ ጊዜ ይሁንላችሁ።